ሰላም ጤና ይስጥልኝ ጓደኞቼ እንደምን አላችሁ? አዲስ ወደ ዩቲዩብ ቻናል የሚገባችሁ እንኳን በሰላም መጣችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። እሱም የልደት ካርድ ልሰራ አስቤያለሁ። በቅርብ ልጄ 9ኛ ዓመት የልደት በዓሏን ታከብራለች እና የጥሪ ካርዶችን እኔ ነኝ በእጄ የምሰራው ማለት ነው። ለጓደኞቿን የምትጠራበት ካርድ ሁሌም እኔ ነኝ የምሰራው ለልጆቼ ልደታቸው ጊዜ እና ዛሬም ለሷ ለጥሪ የሚሆን ካርድ ልሰራ ነው በእጅ የምሰራው ማለት ነው። እዚህ ጋር ለካርድ መስሪያ የሚሆነኝ የተለያዩ ከለሮች ያለው ወረቀት አለ። የተለያየ ከለሮች አሉት እና በዚህ ነው የምሰራው። አሰራሩንም እስቲ አብረን እናያለን። ይሄ A4 ፔፐር ነው እንደምታዩት A4 ይላል። የአንድ ነጭ ወረቀት ማለት ነው የፕሪንት የሚደረግበት የወረቀት እሱን እንደዚህ ሁለት ቦታ አጥፈዋለሁ። ከዛ መልሼ እንደዚህ አጥፈዋለሁ አንደኛውን ብቻ ማለት ነው። በደንብ እንዲታይ እንደዚህ አጥፈዋለሁ። እንደገና አጥፈዋለሁ። አሁንም ለመጨረሻ ጊዜ አንድ አጥፈዋለሁ። በጣም ስስ ወረቀት አይደለም። እነዚህ ከለር ወረቀቶች ትንሽ ወፈር ያሉ ናቸው። እንደ ዶሴም በጣም በወፍሩ መጠነኛ ነው። እንደምታዩት ግማሹ እንደዚህ አጥፈዋለሁ። ይሄን አሁን ፈታውና እንደገና አስተካክለዋለሁ። የምፈልገውን ቅርጽ እንዲያመጣልኝ ወደ ውጪ የነበረው ወደ ውስጥ አጥፈዋለሁ እንደገና ማለት ነው። ሁሉንም አሁን በተቃራኒው አደርገዋለሁ። ይሄ ወደ ውስጥ ነበር በፊት አሁን የዚግዛግ ቅርጽ ነው የምፈልገው። ዚግዛግ እንዲሆን ነው። ዚግዛግ እንዲመጣልኝ አንድ ወደ ውስጥ አንድ ወደ ውጭ እንደገና ይሄንኛውንም ወደ ውስጥ እንደምታዩት አሁን ይሄን ቅርጽ አምጥቷል። እንደምታዩት ይሄ የመጋረጃ አይነት ቅርጽ አምጥቷል ማለት ነው። እችን በስቴፕለር አያይዛታለሁ። እችን እዚህ ጋር ማለት ነው። መሀል ለመሀል መሆኑን እርግጠኛ ሆኜ እንደዚህ ሆኗል ማለት ነው። በእርግጥ እዚህ ውስጥ የልደቷ ቀኑን ሰዓቱን ማን እንደሚጠራ የሚገልጽበትን እሱ ደግሞ ከኮምፒውተር ላይ አወጣለሁ። ከዛ ያን ያወጣሁትን እንደገና አጣብቃለሁ ማለት ነው እዚህ ላይ
እዚህ ጋር እንደምታዩት የተለያዩ ፎርሞች አሉ። እነሱን ፎርም አንዱን እመርጣለሁኝ ለኔ የሚስማማኝን ማለት ነው። ለምሳሌ እቺ ተስማምታኛለች። እቺን ኮፒ አደርግና ቢልድ ኮፒ ዳን ወስጄ አንድ እዚህ ላይ ፔስት አደርገዋለሁ። እዚህ ጋር በፈለግነው መጠን ማርዘም እንችላለን። እዚህ ጋር አንድ ለቅርጽ ስም ለልጆቹ ስም መጻፊያ የምትሆኑትን እየፈለኩ ነው። ይሄን አሁን ፕሪንት አደርገዋለሁ። drucken እንደምታዩት ይሄንን እንደዚህ አውጥቶልኛል። ይሄን ቆርጠዋለሁ። ይሄ እንደምታዩት እዚህ ውስጥ ነው የምከተው ማለት ነው። እዚህ ጋር meine Geburtstagsfeier wir hier እዚህ ጋር ቀኑን መቼ እንደምታከብር የልደቷን ቀን ይጻፋል። በመቼ እና welche Uhrzeit የሚመጡበትን ልደቷን የምታከብርበትን ሰዓት ማለት ነው። እዚህ ጋር መጥተው እዚች ጋር አሁን አንድ አበባ አሰራለሁኝ። እሱንም አብረን እናያለን። እሺ እዚህ ጋር ወረቀቶች ቆራርጫለሁኝ ለአበባው መስሪያ የሚሆን ነው። ይሄን አሁን እንደዚህ አጥፈዋለሁ። አንድ ጊዜ አጥፈዋለሁ፣ እንደገና ደግመዋለሁ። ከዛ ለሶስተኛ ጊዜ አጥፈዋለሁ። ከዛ እዚች ላይ በመቆርጣትን ፓርት አሰምርበታለሁ።
ከዛ ይሄን ቆርጠዋለሁ ማለት ነው። የምታዩት እንዲሆናለች። ቴስን ከፍተው ምን አይነት ቅርጽ እንደሚያመጣ እናየዋለን። እንደምታዩት እንደዚህ የአበባ የምትመስል ቅርጽ አውጥቶልኛል ማለት ነው። ይሄን አሁን እንዴት ነው የማደርገው? እዚህ ላይ እንደዚህ አጣብቀዋለሁ ማለት ነው። አንድ ብቻ አይደለም ብዙ ነው የምሰራው። እንደዚሁም ቅርጹን ለየት ለማድረግ ደግሞ ካስፈለገ ከዚህ ውስጥ አንዱን እወስዳለሁ ማለት ነው። ይሄ አሁን መቀሱ ዚግዛግ መቀስ ነው እና ዚግዛግ ስትቆርጡት ቅርጹንም ዚግዛግ ያደርገዋል ማለት ነው። እንደዚህም አይነት ማድረግ ይቻላል ማለት ነው። ይሄኛው ግን ትንሽ ዚግዛጉ ያነሰ ይመስላል። ሲደግመዋለሁ መቀሱ ዚግዛግ ነው። እንደዚህ ማድረግ ይቻላል ማለት ነው። ችኛውም ቆንጆ ናት በጣም። ቅድም የቆረጥኩትኝ አለ ይሄ አሁን ትንሽ አሳንሰዋለሁ ወረቀቱን። ይሄንን አሁን በውሃ አጣብቀዋለሁ እዚህ ላይ። እዚህ ጋር የሚቀሩት በእጅ መጻፍ ይቻላል። እንዲሁም እቺን አበባዋን የገዛኋቸው እንትኖች አሉ የሚለጠፉ አንዷን አንስቼ
አጣብቅበታለሁ መሃል ላይ አደርግበታለሁ በደንብ እንዲይዝልኝ እቺን አሁን እንደዚህ አጣብቂያታለሁ እዚህ ጋር አሁን ያወጣኋቸው አለኝ ከኢንተርኔት ላይ የ9 አመቷ ነው ኖይኒያና አይንላዱንግ ማለት ይሄ በጀርመንኛ ነው የመጥሪያ ማለት ነው ግብዣ መጋበዝ እንደማለት ነው እቺን ደግሞ ክብ ቆርጣታለሁኝ ኖይን የምትለዋን 9 ቁጥር ሸዘጠኝ እንደዚህ ከቆረጥኩኝ እቺን አሁን እዚህ ላይ አጣብቃታለሁ ኖይን 9 የምትለዋን እዚህ ቦታ ላይ እንደዚሁ አይንላዱንግ እንደዚህ ማድረግ እችላለሁ የፈለኩት ቦታ ላይ ማድረግ እችላለሁ አሁን እቺን ማጣብቃታለሁ እንደምታዩት እንደዚህ በቀላሉ የግብዣ የልደት ካርድ መስራት እንችላለን እዚህ ጋር አሁን የሚቀረኝ የተወለደችበትን ቀን እና የሚመጡበትን ቀን እንደዚሁም የቀኑን ሰዓቱን መጣፍ ብቻ ነው የሚቀረኝ እና እዚህ ጋር ደግሞ የሚጠራውን ሰው ስም በቀላሉ መጣፍ እችላለሁ ማለት ነው እኔ በተለይ በጣም ነው የሚያስደስተኝ እንዲህ ነገሮች መስራት በራሴ በእጄ ስሰራው በጣም ነው የሚያስደስተኝ ይሄ ብቻ አይደለም በተለያየ ከለር ለልጆቹ ለምጠራቸው ልጆች በሙሉ እንደዚህ ሰራለሁ ማለት ነው
እንዳያችሁት እንደዚህ ቆንጆ ሆኖ ጨርሻለሁ። አሁን የሚቀረኝ አንዳንድ ላዩ ላይ ዲኮሬሽን ለማድረግ እዚህ ጋር የተለያዩ እንትኖች አሉኝ። እነሱን አጣብቅበታለሁኝ እያንዳንዱ ላይ ማለት ነው። እዚህ ጋር የልብ ቅርጽ አለኝ እንደዚህ ራሳቸው መጣበቂያ ያላቸው እናም ደግሞ ከዚህ ጋር እነዚህ ኮከቦች ናቸው። እነሱን ግን ማጣበቂያ ይፈልጋል። ለምሳሌ እዚህ ጋር እዚህኛውም ላይ እንደዛው ሰማያዊ ያለች እዚህ የበለጠ ውበት ይሰጠዋል ማለት ነው። ባለ ልደቷ ደግሞ እዚህ ሰራለች ራሷም Thank you.
እንደዚህ እንግዲህ የተለያየ ዲኮር ለዲኮር የሚሆኑ አድርጌበታለሁ። እዛስ ያታውጭ كان ما زور ترك الكت يا ده شو نكون جارك يا هات كليبا زيرارتي تس ني حتى بيجي دكتور يجي تمشي يجي Mom. Back. That's all. That's good. Nie marsz. Ja, ja. Nicht groß. Okay. So kann ich besser. Warte.
እነዚህ ደግሞ የምታዩቸው በተለያየ ጊዜ የሰራዋቸው ናቸው። ይሄ ለምሳሌ 7 አመቷን ለምታከብር ሰዓት 7 በ7 ቁጥር የሰራሁት ነው። ውስጡ ሲከፈት ለምሳሌ እስኪ እንክፈተው። እዚህ ጋር ማሰሪያ በጅቼለት ነበር። እንደዚህ ይሆናል ውስጡ። እዚህ ጋር የሚጠራው ሰው ስም፣ አድራሻ መቼ እንደሆነ ጽፌ ያለው እዚህ ጋር የኛን አድራሻ እንደገና እዚህ ጋር የሚመጡ ከሆነ የማይመጡ ከሆነ የሚናገሩበትን ጽፌ ነበርና ከላይ ሲታይ እንደዚህ ይሆናል ማለት ነው። ይሄኛውም እንደዛው ነው። ይሄኛውም እንደምታዩት ለወንዱ ልጅ የነበረ ነው። እንደዚህ ስትከፍቱት የመጥሪያው ጽሑፍ ውስጡ አለ ማለት ነው። እና እንደዚህ በተለያየ ለልጆች በሚያስደስት መልኩ ሰርቻለሁ። እዚህ ጋር ይሄም የማክቤል የልደት ነበረ። ይሄም እንደዚህ ሲከፈት ውስጡ የጥሪ ካርድ ይኖራል ማለት ነው። እና እንደዚህ በተለያየ መስራት እንችላለን። ይሄም ለምሳሌ ያለፈው አመት ነበረ የነቢያት የልደት ካርድ ነበረ። ይሄም ውስጡን ስትከፍቱት እንደምታዩት የ8 አመቷ ላይ ነበር። የኬክ ውስጡ የኬክ ተደራራቢ ኬክ ቅርጽ ያለው ማለት ነው። ይሄንንም በእጅ የሰራሁት ነው። እንደዚህ ስታዩት ኬክ ነው የሚመስለው። በጣም እኔም የሚወደድኩት ስራ ቢኖር አንደኛው ይሄ ነው። እዚህ ጋር ሻማ አለው። እንደዚህ የልደት ኬክ ነው የሚመስለው። እንደዚህ ሲደረግ ሲታጠፍና ሲከደን ደግሞ እንደዚህ ይሆናል ማለት ነው። እና እንደዚህ በተለያየ መልክ መስራት ይቻላል። እና በየአመቱ ሰራለሁኝ። ዛሬም ያው እንደዚሁ አይነት ነው የምሰራው ማለት ነው። እንደምታዩት እንደዚህ ጨርሻለሁ። የምጠራቸውን ልጆች ማለት ነው። አሁን ወስዳ መስጠት ነው የሚቀራት። እንደወደዳችሁት ተስፋ አደርጋለሁ። እናንተም ልደት ምናምን ፕሮግራሞች ሲኖሩ እንደዚህ በእጅ መስራትም እንደሚቻል ከሚገዛው እንደውም በጣም የበለጠና የተሻለ ነው። እንደምታዩት በጣም ነው የሚያምረው። እንደዚህ እናንተም እንድትሰሩ ጋብዛችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ። ቻው።